ሰላም እንደምንላችኋል። ኢትዮጵያ የሆርሙዝ ሰርጥን በሚመለከት ቶሎ እንዲከፈት አስጠንቅቃለች። በእንግሊዝ በተደረገ ስብሰባ በአህመድ ሸዴ የተወከለችው ኢትዮጵያ ናት እንግዲህ ማስጠንቀቂያውን የላከችው። ምን ያለች በዝርዝር የምናደምጠው ነገር ይሆናል። ፌሴክስ የተባለ ድርጅት በኢትዮጵያ ስላለው የኤሌክትሪክ መኪና ተጨማሪ ባሶች እንደሚገቡ ተናግሯል። በዚህም ላይ በዝርዝር እንመለከታለን። ውድ የሳብ ኒውስ ተመልካቾች ቻናላችንን ሰብስክራይብ በማድረግ በግንቦት ወር 1 ሰብስክራይበር የመግባት እቅድ ይዘናል። እናም ያ እቅድ እውን እንዲሆን ጠየቅናችሁ። የሆርሙዝ ሰርጥ የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከአረብ ባህራት ጋር የሚያገናኝ በዓለም ላይ እጅግ ወሳኝ የባህር መተላለፊያ ማነቆ ቾክ ፖይንት ነው። ሰርጡ በጣም ጠባብ በሆነ ቦታ ላይ ስፋቱ 33 ኪሎ ሜትር ወይም 21 ማይል ብቻ ሲሆን የመጓጓዣ መስመሮቹ ከ20% በላይ የሆነውን የዓለም አቀፍ የነዳጅ ፈሳሽ ፍጆታ ያስተናግዳል። ይህም በቀን በግምት ከ20 እስከ 21 ሚሊዮን በርሜል የሚሆን ድፍድፍ ነዳጅና ፈሳሽ የተፈጥሮ ጋዝ ኤልኤንጂ እንደ ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤሚሬት፣ ኩዌትና ኢራን ካሉ ግዙፍ አምራቾች ይጓጓዛል። የኢራንና የኦማን እንደሆነ የሚታመንለት ይህ ሰርጥ ስልታዊ ተጋላጭነቱ በዓለም አቀፍ የኤነርጂ ደህንነት ላይ ከፍተኛ ተጽዕኖ አለው። ጂኦፖለቲካዊ ውጥረቶችም ወይም መስተጓጎሎቹም የዓለም አቀፍ የነዳጅን ዋጋ ወዲያውኑ እንዲንር ያደርጋሉ። የትራንዚት የኢንሹራንስ ወጪን ይጨምራሉ። እንዲሁም በዓለም አቀፍ ደረጃ ለኢኮኖሚ ግሽበት አደጋ ያጋልጣሉ። ታዲያ ኢትዮጵያ ይህ ሰርጥ እንዲከፈት ነው እንግዲህ የጠየቀችው። በኢራን ዙሪያ እየቀጠለ ያለው ቀውስና በሆርሙዝ ሰርጥ አካባቢ የተፈጠሩት መስተጓጉሎች በዓለም አቀፍ የነዳጅና ማዳበሪያ ገበያ ላይ ጫና እየጨመሩ መሆናቸውን ኢትዮጵያ ያስጠነቀቀች ሲሆን ይህም በገቢ ምርቶች ላይ ጥገኛ በሆኑ ሀገሮች የምግብ ዋስትና፣ የኢኮኖሚ መረጋጋት ላይ እያደገ የመጣው ተጽዕኖ እያሳደረ ይገኛል። ግንቦት 12 ቀን በለንደን በተካሄደው ዓለም አቀፍ አጋርነት ኮንፈረንስ ከፍተኛ ውይይት መድረክ ላይ ንግግር ያደረጉት የገንዘብ ሚኒስቴሩ አህመድ ሸዴ እንደተናገሩት እየጨመረ የመጣ የነዳጅ ዋጋና የማዳበሪያ አቅርቦት መስተጓጎል በማረስ ወቅት በግብርና ምርት ላይ ተግዳሮቶችን እየፈጠረ ነው ብሏል። አህመድ ሸዴ የኢራን ቀውስና በሆርሙዝ ሰርጥ አካባቢ የሚታዩ መስተጓጎሎች በዓለም አቀፍ የነዳጅና ማዳበሪያ ገበያ ላይ ጫና እየጨመሩ ነው ያሉ ሲሆን እነዚህ ድንገተኛ ቀውሶች የትራንስፖርት፣ የመስኖ፣ የሜካናይዜሽን፣ የግብርና ምርት ማቀነባበሪያና የምግብ ስርጭትን ወጪዎች እያኖሩ መሆናቸውን እና በኢትዮጵያ የንግድ ሚዛን ላይም ተጨማሪ ጫና እያሳደሩ መሆኑን አስጠንቅቋል። በለንደን የሚገኝ የኢትዮጵያ ኤምባሲ የአህመድ ሸዴ ንግግር ጠቅሶ እንደዘገበው ከመርከብ ጭነት መስተጓጎል፣ ከኢንሹራንስ ወጪዎች መናር እና ከዓለም አቀፍ ገቢዎች ላይ ካለው አለመረጋጋት ጋር በተያያዘ የማዳበሪያ እጥረትና የደረሰኝ መዘግየት የግብርና ምርታማነትና የገጠር ነዋሪዎችን ኑሮ ሊያሰጋ ይችላል። አህመድ ሸዴ አክሎም የማዳበሪያ አቅርቦትን ለመቀነስና ከፍተኛ የገበሬዎች ወጪ የግብርና ምርታማነትን ሊቀንስ፣ የገጠር ኑሮ ሊያዳክምና የምግብ ዋስትናን እጥረት ሊያባብስ ይችላል። በተለይ አስቀድመው የአየር ንብረት መዛባት፣ የዕዳ ቀውስ፣ የዋጋ ግሽበት ጫናዎችና የሰብአዊ ፈተኖች የሚገጥማቸው ሀገራት ያሉ ሲሆን ቀውሱ ተጋላጭነት በሆኑ ኢኮኖሚያቸው ውስጥ የተመዘገቡትን የልማት ስኬቶች እንደሚያደናቅፍ አደጋ አለ ብለዋል። ጠንካራ ዓለም አቀፍ ትብብር እንዲኖር ጥሪ ያቀረቡ ሲሆን የልማት ሀገሮችና ዓለም አቀፍ ፋይናንስ ተቋማት ለነዳጅና ለማዳበሪያ ገቢ ምርቶች የአስቸኳይ ጊዜ ገንዘብ ድጋፍ፣ የማቅለያ ድጋፎችና ለአነስተኛ አርሶ አደሮች የታለመ እገዛ እንዲያደርግ አሳስበዋል። በተጨማሪ አህመድ ሸዴ በተለዋዋጭ ዓለም አቀፍ ገቢዎች ላይ ያለውን ጥገኝነት ለመቀነስ በክልላዊ አቅርቦት ሰንሰለቶች፣ በማከማቻ መሰረተ ልማቶች፣ በሎጂስቲክስ ስርዓቶችና በአገር ውስጥ የመቋቋም አቅም ላይ የረጅም ጊዜ ኢንቨስትመንቶችን ለማድረግ እንዳለባቸው አጽንኦት ሰጥቷል። ይህ አስተያየት የተሰጠው ኢትዮጵያ በመካከለኛው ምስራቅ ካለው መረጋጋት ጋር በተያያዘ የሀገር ውስጥ የነዳጅ አቅርቦት መስተጓጎልና የኤነርጂ ወጪዎች መናር እየገጠማት ባለበት ወቅት ነው። ኢትዮጵያ ከውጭ የሚገባ ነዳጅ ላይ ከፍተኛ ጥገኛ ያላት ሲሆን በቅርቡ የባሕረ ሰላጤው መስመሮች መዘጋትና በኩዌት የሚመጣ ፍሰት መቀነሱን ጨምሮ የአቅርቦት ሰንሰለቱ መስተጓጎል ገጥሟታል። በዓለም አቀፍ አቅራቢዎች ጋር የተደረገው ጊዜያዊ ዝግጅት አቅርቦትን ለማረጋጋት ረድቷል። ነገር ግን ይህ የሆነው በከፍተኛ ወጪ ነው። በቅርቡ አዲስ ስታንዳርድ የተደረገ ጥልቅ ትንታኔ የሆርሙዝ መተላለፊያና የማዳበሪያ ፓራዶክስ የሆርሙዝ ኢንላይትመንት ኤንድ ፈርቲላይዘር ፓራዶክስ አሁን እየተባባሰ የመጣው ቀውስ ከጊዜያዊ እጥረቶች በላይ እንደሚካሄድ አስጠንቅቋል። ትንታኔው ድንገተኛ ቀውሶችን በስርዓቱ ላይ የተረጋገጡ መሆናቸውን የሚያሳይ ሲሆን ሁኔታው በኢነርጂ ወይም በግብርና ላይ ብቻ የተገደበ የአንድ ዘርፍ ፈተና ሳይሆን በዋጋ ግሽበት፣ በምግብ ዋስትና፣ በኢኮኖሚ እድገትና በፖለቲካ መረጋጋት ላይ ተከታታይ ተጽዕኖ ያለው ሰፊ ብሔራዊ ተጋላጭነት መሆኑን ያከራክራል። በዚህ ወር መጀመሪያ ላይ አዲስ ስታንዳርድ እንደዘገበው በኦሮሚያ ክልል በተለያዩ አካባቢዎች የሚገኙ
አሽከርካሪዎች የመካከለኛ ምስራቅ ቀውስን ተከትሎ የተፈጠረውን የነዳጅ አቅርቦትን መስተጓጎል ወደ ቀድሞ ሁኔታ መመለሱን መንግስት ቢያረጋግጥም ከፍተኛ የናፍጣ እጥረት አሁንም እንደቀጠለ ተናግሯል። ሚያዝያ 1 ቀን አህመድ ሸዴ በክልላዊ ግጭት ምክንያት ለሳምንት የዘለቀው እጥረትን ተከትሎ ኢትዮጵያ ሙሉ ለሙሉ የቅድመ ጦርነት ነጭ ናፍጣ አቅርቦት ወደ ነበረበት እንደምትመልስ አስታውቀው ነበር። ሆኖም በምስራቅ ሸዋና በቦረና ዞኖች የሚገኙ አሽከርካሪዎች ለአዲስ ስታንዳርድ እንደተናገሩት በነዳጅ ወረፎች ላይ ቀናትን መሰለፋቸውን ቀጥሏል። በአዋሽና በአዳማ መካከል የሚንቀሳቀሱ አንድ የህዝብ ትራንስፖርት አሽከርካሪዎች የናፍጣ ፍለጋ ለ5 ቀናት በአዳማ አቅራቢያ ተዘግቶ መቆየቱን የተናገረ ሲሆን በባቱና በያቤሎ የሚኖሩ ነዋሪዎች ደግሞ የጭነት ትራንስፖርትና መሰረታዊ የሸቀጦችን ስርጭት እየጎዳ ያለው እጥረትን መቀጠሉን ገልጿል። ይህ እጥረት የተከሰተው በፈረንጆቹ መጋቢት 2026 መገባደጃ ላይ በኢትዮጵያ የናፍጣ ገበያ ምርት ላይ ከፍተኛ ቅናሽ መመዝገቡን ተከትሎ ሲሆን በወቅቱ መንግስት በመካከለኛው ምስራቅ ግጭትና በዓለም አቀፍ አለመረጋጋት ምክንያት ከ180 ሺህ ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ መቅረቱን ይፋ አድርጎ ነበር። በዚህ ጊዜ የንግድና ቀጠናዊ ትስስር ሚኒስተር ካሳሁን ጎፌ ዕለታዊ የናፍጣ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ማሽቆልቆሉን ገልጸው ይህም መንግስት በአስቸኳይ ጊዜ የነዳጅ ስርጭትን እርምጃ እንዲያስታውቅ አስገድዶታል። በቀጥሎ አቅርቦት ጫና መካከል ኢትዮጵያ በወር ውስጥ ለ5 ቀናት ባልሞላ ጊዜ ውስጥ ሁለተኛ የነዳጅ ዋጋ ጭማሪ ግንቦት 6 ቀን ያለምንም ይፋዊ ህዝብ ማስታወቂያ ተግባራዊ አድርጋለች። በንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ ማደያዎች በተሰራጨ የተሻሻለ ታሪፍ መሰረት የቤንዚን ዋጋ በ1 ሊትር ከ142 ብር ወደ 167 ብር ከ50 ከፍ ያለ ሲሆን ናፍጣ ደግሞ ከ163 ብር ከ09 ብር ወደ 180 ብር ከ46 ሳንቲ አድጓል። የጋዝና የጄት ነዳጅ ዋጋዎችም እንዲሁ በከፍተኛ ጭማሪ አስመዝግቧል። የአዲስ አበባ ከተማ አስተዳደር በህዝብ ትራንስፖርት ትስስር ላይ ያለውን ጫና ለማቃለልና በቀን ከ1 ሚሊዮን በላይ ለሚሆኑ ተሳፋሪዎች አገልግሎት ለመስጠት 500 ተጨማሪ የኤሌክትሪክ አውቶቡሶችን ለመግዛት አቅዷል። ይህ እርምጃ የከተማውን ትራንስፖርት ስርዓት ለማዘመንና የበካይ ጋዝ ልቂትን ለመቀነስ የሚደረገው ሰፊ አካል ነው ተብሏል። አዲስ አውቶቡሶቹ በአዲስ አበባ ከተማ በአውቶቡስ አገልግሎት ድርጅት የሚንቀሳቀሰውን ነባር አውቶቡስ ስብስብ ያጠናክራሉ። ባለስልጣኑ የግዢ ሂደቱ በሚቀጥሉት ወራት ውስጥ ይጠናቀቃል ተብሎ እንደሚጠበቅ ገልጿል። የድርጅቱ ምክትል ዋና ስራ አስፈጻሚ ደገፉ ገብረመድህን እንደተናገሩት አውቶቡሶቹ የትራንስፖርት ዝውውርን ለማፋጠንና በስራ መግቢያ መውጫ ላይ ከፍተኛ ሰዓታትን የሚፈጥረውን መጨናነቅ ለመቀነስ ይረዳል። በተሻሻለው የኮሪደር መሰረተ ልማት ምክንያት አማካይ ዕለታዊ የአውቶቡስ ምልልስ ቀደም ሲል ከነበረበት 6 አሁን ወደ 12 እጥፍ አድጓል። ከተማው በአሁኑ ወቅት ወደ 1200 የሚጠጉ አውቶቡሶች የምታንቀሳቀስ ሲሆን በቀን ከ1 ሚሊዮን በላይ ተሳፋሪዎችን ታጓጉዛለች። ታክሲዎችን ጨምሮ ወደ 6000 የሚጠጉ ተጨማሪ ተሽከርካሪዎች ከፍተኛ ፍላጎት ባላቸው አካባቢዎች በቀን ወደ 250 ሺህ የሚጠጉ ተሳፋሪዎች